ሰኒ ተነስተሻል እንዴ? እኔ እኮ ልቀሰቅስሽ የመጣው ነበር። ተነስቻለሁ። በራሴ መቆም እንደምችል እንድታቂ ብዬ ነው። ሰኒ እኔ የአንቺ ህይወት እንዲበላሽ ምንም ያደረግኩት ነገር የለም። በቃ የአንቺ ህይወት እንዲስተካከል እየሞከርኩ ነው። ስለዚህ እየደከመኝ ነው። አንቺም ደግሞ ተረጂኝ። ግን ደግሞ ለስሜት እየተጠነቀቅሽልኝ አይደለም። በደካማ ጎኔ እኮ ነው የመጣሽብኝ። ሰኒ የኔ ደካማ ጎኑ ደግሞ አንቺ ነሽ። ማንም ሰው እንዲያስቀይምሽ አልፈልግም። ስለዚህ ከአንቺ ቀድሜ ነገሮችን ማስተካከል እንዳለብኝ ስለተሰማኝ ነው። ግን ሁሉንም ነገር አበላሸሽ ህይወቴ። እሺ በቃ ስለ ሁሉም ነገር ይቅርታ አድርጊልኝ። ግን ደግሞ በአንቺ የመጣብኝን እናቱ ወድ ቢገባ ራሱ አልተወው። አሁንም አልለቀቀሽም? የኔን ጉዳይ ለእኔ ተይልኝ እያልኩሽ እኮ ነው። ለማንኛውም ስራ ረፍዶብኛል፣ መሄድ አለብኝ። እሺ ቢያንስ ይቅርታ እንዳልሽኝ እንዳውቅ ቁርስ እንኳን ላጉርስሽ፣ ጠብቂ። አይ በቃኝ፣ እኔ ልሂድ። እሺ ቢያንስ እንኳን ላቅርብና ላጉርስሽ። አላሰኘኝም እህቴ፣ ካሰኘኝ ይዛበላለሁ። እና ሳስሚ ልትይዢ ነው? ደውልሻለሁ። እሺ ቻው። እሺ ዛሬ እንዴት ነው ወቅሽ? በጣም ቁርስ ቀርቧል። ጆስ አንቺ ነሽ ማታ በወሬ ጠምደሽ አስቆሽሽው። እምታይቶ ሂጂና ቀስቀሽው። እስኪ ጆ ተነስ። 4 ሰዓት ሆኗል። 4 ሰዓት የምርሽ ነው ፍቅር? ኧረ እባክህ ጭራሽ ስሜም ጠፋብህ እንዴ? እንቅልፋማ ማፊ ተነስታ ነው እንዴ? ማን ነው እንቅልፋም? ከነጋ ስንት ስራ እንደሰራው አታውቅም? እሺ አሁን ትነሳለህ አትነሳም? ረፊ ማፊ ይኸውልሽ፣ በኔ የበሳሱ ነገር። ኧረ እባክህ ረፊ እያልኩሽ ነው። እስኪ ወንድ ነህ እንደውም ውሃ አምጥቼ እንዳታብቅ። እሺ ተነስ። እሺ ተነስ ተነስ። እኔ በኔ የበሳ እሺ ይቅርታ ማንም ይቅርታ። አያስጥልሽም። ለምን እሺ አትሰሚም ስትነግርሽ? በእናትህ ማንም አያስጥልሽም። ረፊ ያልኩሽ አይደል እንዴ? ረፊ እንደዚህ አይነት ልፊያ ኧረ በእናትህ ይቅርታ። እሺ ሁለተኛ አይለመድሽማ። አዎ አይለመድም። አይለመድሽም። በቀል ሁለተኛ እንደዚህ አልፈልግም። እሱ ያደረክ ነው። ምን ላድርግ? እኔ እሷን እጅ እኮ አልሰማም በላይ ነው። እሺ አሁን ቁርሱ ቀዝቅዟል፣ እንብላ። እንዴ አልሰማሻትም? እንደ 4 ሰዓት እኮ ሆኗል። ዛሬማ ስራ ቦታ ራሱ የሚያስገቡኝም አይመስለኝም። ኧረ ወንድሜ ገና 1 ሰዓት እኮ ነው። እባክሽን እኔን ተው እንዲነሳ ብዬ 4 ሰዓት ሆኗል ብዬው ነው። አንቺ ቀስቀሾ ብዬ ብልክሽ ጭራሽ ትላፊያለሽ። ቀበጥ አሁንም እንደ ድሮ ልፊያ ትወጃለሽ አይደል? ተነሽ አሁን። እንዴ እሱ አይደል እንዴ የሚለፋኝ? ጅብድ በቃ ይብደትሽ አይለቅሽም ማለት። እሺ መጣሁ። ተነሱ እናንተ። እሺ ጆ ቆይ ለምንድን ነው እህትን ማታጎርሳት? እኔ እኮ አጎርሳት ነበር፣ ግን በኋላ እኔን ስታጣኝ አልበላም እንዳትል ፈርቼ ነው። ዝም በል እባክህ ወሬኛ። ዝም ብለህ አጉርሳት። ጉርሻ እኮ የፍቅር መግለጫ ነው። አንቺ ምን ይመስሉ? ዝም ብለሽ አትበይም እንዴ ማፊ? ማፊ እንደውም እውነቷን ነው። ጉርሻማ ግድ ነው እንግዲህ። ማፊ መቅናትሽ ነው። ለምንድን ነው የምቀናው? ፍቅር ታጎርሰኛለች። እንዴ አንቺ ደግሞ እኔ አይደል እንዴ ያጎረስኩሽ? እሷ ምን ቤት ናት የምታጎርሻት? እንዴ በቃ ትቅረን ያጎርሳለሁ። እኔ ሚስቴን ብቻ ነው የምጎርሰው፣ ጉርሻ አይልወድም። እና እንደውልላትና ጉርሳ ትመለስ። ዋ ማፊ አርፈሽ ቢ። በቃ እኔ ልለባብስ፣ እናንተ ብሉ። እንዴ ጆ አንድ ጉርሻ እኮ ያጣላል። ሳትደግማት እንግዲህ በእኔ ስም አንቺ ድገሚልኛ። ቆይ እኔ የምልህ እህትህ ከረባትን አስተካክላ ሸሚዝህን ቆልፋ ምናምን ፏ አድርጋ አይደለም እንደ የምትልክህ? ወይ ፏ ምን ፏ ታደርገኛለሽ ብለሽ ነው? ከእንቅልፍ ራሱ በመከራ ነው የምትነሳው። እንደዛ ነው በተንከባከብኩ። ለነገሩ እኔ ጥፋተኛ፣ እንደዚህ እንደምትሆን እያወቅኩ እናንተ ማገናኘት። ጆዬ ዝም በላት እሺ። ከዚህ በኋላ እኔ ነኝ ፏ እያደረግኩ ምልክህ። በጣም ደስ ይለኛል። እንደውም በነካችሽ ምግቡንም ሰሪልኝ። እኔ ምንም እየጣፈጠኝ አይደለም። ወንድሜ እኔ እኮ ሲጀመር ስከሳብኝ ጠርጥሬ ነበር። ኧረ እንደዛ ነው ወንድሜ። ከዚህ በኋላ የሚሰራልህን ፈልግ እሺ። ይሄ ነገርሽ እኮ ነው ደስ የሚለኝ። የኔ የተሰቀልጅ ነው። አንቺ ከጎኔ ባትሆኝ ምን እንደሚጠኝ ራሱ አላውቅም። በጣም ነው የምወድሽ። ቆይ ሻው ማንን ለማስቀናት? እናንተ እኔን ስታናዱኛል ነበር። አሁን ደግሞ አንቺ በተራሽ ቀኝ። በሉ እናንተ ተጫወቱ። እኔ ስራ ረፍዶብኛል። ቶሎ ልሂድ። በሉ ቻው።
ቻው። በሰላም አውለኝ አምላኬ። ተበላሸ ከሚባል ፋይል ከሚጨቃጨቅ ከስተመር አንተ ጠብቀኝ። እንዴት አደርክ ብሩኬ? ዛሬ በጠዋት መጣ። ይገርማል። እግዚአብሔር ይመስገን ደህና ነኝ። ደግሞ ትናንትና ምንድን ነው አለቃ የላከው? መመሪያውን እያዩት ነበር። ሰነዱ ምንም ነገር አልገባኝም። አንድ ትልቅ ማስታወቂያ እንድንሰራ ትልቅ የስራ እድል መጥቶልናል እና ስራውን የምንሰራው በቡድን ነው። እንዴት መስራት እንዳለብን እንነጋገራለን ማለት ነው። ዋው በጣም አሪፍ ይመስለኛል። አሰብሽው ይህን ስራ በትክክል የምንሰራው ለድርጅታችን በጣም ትልቅ ነው የሚሆነው። አዎ ይህንን ስራ ለመስራት አዲስ ኢነርጂ ያስፈልገናል። ለዛም እኮ ነው በጠዋት ተነስቼ የመጣሁት። አንቺ ነሽ አይደለ ማን ከማን ጋር መሆን እንዳለበት የምትመድዩ? አዎ እኔ ነኝ። ምን ነው ምን አሰብክ? የፈለከው ሰው አለ ማለት ነው? በቃ እኔን ከአዲስ ሰራተኛ ጋር መድብኝ። ለካ እንደዚህ በጠዋት መተህና ተረጋግተህ የምታወራኝ ይሄንን ፈልገህ ነው? አይ አንቺ ደግሞ ጥጋብሽን ቀንስ አድርጊ እንጂ። ጭራሽ እንደዛ ከሆነማ አሪፍና ጽድት ያለ ስራ እንድንሰራ አንድ ጋር መድብኝ። እሷም ደግሞ ደስተኛ ነው የምትሆነው። ይኸውልህ ብሩክ፣ ሰኒ አንተ እንደምታውቃቸው እንደ ሌሎቹ ሴቶች አይደለችም። እሷ ላይ ተፍ ተፍ እላለሁ ብትል አንገትህን ብላ ቢሮ ውስጥ መሳቂያ መሳለቂያ ነው የምታደርገው። ቆይ አንቺ በእኔ አትተማመኝም እንዴ? በ15 ቀን ውስጥ ጠብ ካላደረኳት እኔን ትቀጭኛለሽ። አረ ድጋሚ ልትመድብ ነው ማለት ነው? የባለፈውንም አልተቀጣም። ይኸውልህ 2 ቅጣት እንዳይሆንብህ። ባለፈው እኮ ጊዜው አጭር ስለሆነ 15 ቀን ስጭኝ። ደግሞ አንድ ጋር መድቢ። እሱንና ሰኒን አንድ ላይ እንድመድባቸውና በ15 ቀን ውስጥ ጠብ ካላደረጋት እንድቀጣው ነገረኝ። እኔ እናንተ ደግሞ ዳኛ ሆነናል ማለት ነው። ምን? ይኸውልሽ በፍጹም እሷና እሱን አንድ ላይ እንዳትመድቢ ሰማሽኝ አይደል? በፍጹም አብረው መመደብ የለባቸውም። እንዴ ጆከር፣ ለምን? አብረው ይስሩ እንጂ ምን ችግር አለው? አይሆንም አልኩሽ እኮ ቃል፣ ስርዓት ይኖርሽ። ይኸውልሽ ይሄ ቢሮ የስራ ቦታ እንጂ የፍቅር ቁማር መጫወቻ አይደለም። ሰማሽኝ አይደል? በፍጹም አብረው እንዳይመደቡ። እንደውም አንድ ነገር ልንገርሽ፣ እኔና እሷን አንድ ላይ የማታደርጊኝ ከሆነ ከዚህ በኋላ በፍጹም እንዳታናግሪ። እንዴ ለምን? ነግሬሻለሁኝ። ይኸውልሽ እኔና ሰኒን አንድ ላይ አድርጊ። ይሄ የመጨረሻ ውሳኔ ነው። ሮቤል ቢሰማ ይናደድብኛል። አንተና እሷ ጭራሽ ተስማምታችሁ አታውቁም። ይሄ ደግሞ በጣም ትልቅ ስራ ነው፣ መበላሸት የለበትም። ስለዛ ሁለቱን አንድ ላይ ማድረግ አለብን። ጨርሻለሁ ቃል፣ ይሄ የመጨረሻ ውሳኔ ነው። እንደውም አንድ ነገር ልንገርሽ፣ እኔና እሷን አንድ ላይ የማታደርጊኝ ከሆነ ነው እሱም የሚናደደው ስራውም የሚበላሸው እኮ። አለቃ ለምን ይናደዳል? ለምን አንተና እሷ አንድ ላይ ካልሆናችሁ ስራው ይበላሻል? እንግዲህ የሚመጣውና የሚሆነውን ነገር አንቺ ጨርሽ፣ እኔ በጊዜ እነግርሻለሁ። ለማንኛውም አስቢበት። ቆንጆ ሰራተኛ ዛሬ ጉዳ መጣች። ሰኒ ሰላም ነሽ? ደህና ነኝ ብሩኬ፣ እንዴት አደርክ? ሰላም ነው? ደህና ነኝ ይመስገን። አንቺን ካየሁ በኋላ ጠዋት ሁሉ በሙሉ ተስተካከል። ኧረ ተው፣ በጠዋቱ ነው ዛሬ ደግሞ ቀልን የጀመርከው። ሰው ሁሉ በጊዜ ወጥቷል። አንቺ ግን አርፍደሻል። ለአንቺ ብቻ ነው ማርፈድ የተፈቀደው? አይ አርፍጄ እንኳን ሳይሆን አስቸኳይ ጉዳይ ስለነበረብኝ እዛ ሂጅ የቆየሁት እንጂ እንኳን ሰዓት አክባሪ ነኝ። እውነት ሁለገብ ሰራተኛ ነሽ። አለቃ ሮቤል ስለ አንቺ ሲያወራው አጋነነው ብዬ ነው። አሁን ግን በተግባርና በአካል አረጋግጡት። ያው ስራችን ትልቅ ኃላፊነታችን ሲሆን ጥንቅቅ አድርገን መስራት ግዴታችን ነው። ይሄ ደግሞ የኔ መለያ ነው። ይሄ እኮ ነው ከአንቺ የሚመቸኝ። በስራሽ ላይ ያለው መተማመንሽ በጣም እኮ ነው የሚመቸኝ። አመሰግናለሁ። አሁን ልግባ አይደለም? ቆንጆ ምን አስቸኮለሽ? ስለ አዲሱ ስራ ፕሮጀክት ሰምተሻል አይደል? ድርጅቱ ትልቅ በጀት መድቦለት በጋራ የምንሰራው ስራ ነው። ማታ እኮ የተላከውን ፋይል እያየሁት ነበር። እኔማ ማን ከማን ጋር መሆን አለበት ብዬ ቃል ቢሮ መጥቼ ነበር። እዛ ገብቼ እኔና አንቺ አንድ ቡድን እንዲያደርጉኝ በደንብ ነግሬያት ነበር። እውነት እኔ እዚህ ቢሮ ውስጥ ከገባሁ ጀምሮ እንዳንተ የሚያስቀኝና ወሬ የሚጣፍጥ ሰው አጋጥሞኝ አያውቅም። በጣም ተጫዋች ነህ። እውነትሽ ነው ሰኒ። ብዙ ሰዎች ሳቂታና ተጫዋች ነኝ ይሉኛል፣ ግን በቁም ነገር ወስጄ አላውቅም። ግን አንቺ እንደዛ ስትይኝ ሙሉ ለሙሉ አምኜ የተቀበልኩት። እንዴት አደርሽ ሰኒ?
እንዴት አደርክ ጆከር? አታስቢ ሰኒ፣ ገና ብዙ ቀናቶች አሉን አይደል? ምን እሱ ብቻ ብዙ ዓመታት እኮ አለን። ስለዚህ አብረን እንሰራለን። ልክ ነህ። ገና ብዙ አብረን የምንሰራው ስራ ይጠብቀናል። አንዳንዴ ሰዎች አዲስ ነገር ሲያገኙ የቆየውንና የነበረውን ነገር ቶሎ መርሳትና መቀየር የሚችሉ ይመስላቸዋል። ግን መጨረሻው መሳቂያና መሳለቂያ እንዳይሆን ቀድመው መጠንቀቅ ያለባቸው ይመስለኛል። በኋላ ማልቀስ እንዳይመጣ። ምንድን ነው የምትወረው ጆከር? ብሩክ አንዴ ብቻችንን ትሆናለህ? አንዴ እናውራ። እሺ በቃ ሰኒ እመጣለሁ። አንቺም እኔ ጋር መምጣት ትችላለች። ምን ልታወራኝ እንደሆነ ገብቶኛል። ቢሮ እንግባና እናወራለን። ይኸውልሽ እንደዚህ ማድረግሽን ታቆሚሽ። አይ የምትይ ከሆነ ግን እኔ እሱ ነገር ወይ ጆ ከቤት እየወጣ ነው። አንቺ ለምንድን ነው ስራ የማትፈልጊው? እኔም እኮ አስባለሁ፣ ግን በቃ ሁሉም በጊዜ ይሆናል። እኔ ግን አንዴ የተያዘብኝ ብር ይለቀቅልኝ እንጂ ምን አይነት ቢዝነስ እንደምጀምር መገመት አትችይም። አይ ማፊ፣ በቃ ተስፋ አትቆርጭማ እንዴ? ለምን ተስፋ የምቆርጠው? ግን ፍቅር፣ ለምን ዛሬ ስራ ቦታ ሄደን ጆከርን ሰርፕራይዝ አናደርገው? ወይ እባክሽ፣ ሰሞኑን ስራ እየበዛብኝ ነው እያለ ስለሆነ እዛ ብንሄድ እናጨናንቀዋለን። እና ታዲያ ጥሩ ነው። እንደውም ትንሽ ዘና እናደርገዋለን። ተይ በእናትሽ ይቅር። እዛ ጋር ማን እየመጣ እንደሆነ ተመልከች። ምንድን ነው? ማናት? እች እኮ ነው ጆከርን የተናገረችው። ኧረ እና የሰንዲት ማለት እሷ ናት? ነይ እስኪ እናት ነይ። ማን ነኝ ነው? አንቺ ስሚ፣ ይኸውልሽ በእነ ጆከር ህይወት መግባትሽን ታቆሚያለሽ። ቆይ አንቺ ማን ስለሆንሽ ነው ጆከርን ሄደሽ የምትናገሪው? ማፊ ረፊ፣ ምን እያደረግሽ ነው? እንደዚህ አይሆንም። አንቺ ዝም በይ በእናትሽ። አንቺ ነሽ እዚህ ዝም ብያለሽ ልጁን የምታስደፍሪው። ምን ትመስላለች? ማን የሚልሽ ቀልቃላ ነሽ ደግሞ አንቺ። በጣም ጥሩ ቆንጆ ናችሁ፣ ተደራጅታችኋል። ቢጤሽን አገኘሽ? እባክሽ አትንጣጭ። እኔ እንዳንቺ ማውራት የሚያቅተኝ መሰለሽ እንዴ? አንቺስ ማን ስለሆንሽ ነው የምትናገሪኝ? ማናት አንቺ? ኧረ በፈጠርሽ ማፊ፣ ምን እያደረግሽ ነው? የዛሬው ደግሞ በጣም ለየት ይላል። እባክሽ ሞራልሽን ሳላደንቅልሽ አላልፍም። ግን ደግሞ መተሽ እኔ ላይ ስለጮሽ ምንም የምፈራ አይነት ሴት አይደለሁም። እሺ ሰሚኛለሽ? ለተናገርሽው ነገር ዋጋ አስከፍልሻለሁ። ዝም ብዬ አልተውሽም። ስታስጠላ። እንደዚህ እንደ ውሻ እየጮኻችሁ መሄድማ ስራችሁ ነው። እሺ አርፋችሁ ካልተቀመጣችሁ ገና አለቃችሁ። ጭራሮ ግሩላ። በሉ እንግዲህ ምደባውን አጥቼ ጨርሻለሁ። አሁን በይፋ ነግራችኋለሁ ማለት ነው። ብሩክ አንተ ከኔ ጋር ትሆናለህ። ሰኒና ጆከር ደግሞ አንድ ላይ ትሰራላችሁ። ጠንካራ ስራ ነው የሚጠበቅብን። እንዴ ቃል ምን አይነት ምደባ ነው? አውርተናል ነበር እንዴ? ምን ነው ብሩክ፣ ምን ሆንክ? ነበረ ግን አለቃ ይሄኛውን ምደባ ወዶታል። አይ ምንም ሆኜ አይደለም። እኔና ሰኒ አብረን ኮላብ ብናደርግ የተሻለ ስራ እንሰራለን ብዬ አስቤ ነበር። እዚህ ቢሮ እንግዲህ ሁላችንም አሪፍ የሆነ እውቀት አለን። ደግሞ ከኛም በላይ ቃል ከኛ በተሻለ ልምድ አላት። ስለዚህ ከእሷ ጋር በደንብ አብራችሁ ትሰራላችሁ። ወይ ብሩክ አትናደድ። በቃ ይሄ ብቻ እኮ አይደለም ስራው። ሌላ ትላልቅ ስራዎች ሲመጡ እኔ እናንተ አንድ ላይ ኮላብ አድርገን እንሰራለን። እሺ በሉ በቃ ጥያቄ ከሌላችሁ አዲሱን ምደባ ለአለቃ ማድረስ አለብኝ። በቃል ነበር የነገርኩት። ነገሩን ፈጠን አድርጉት። እሺ ሰኒዬ ልወጣ ነው። ትወጫለሽ እንዴ? እሄዳለሁ፣ ግን ከጆከር ጋር ስለተመደብኩኝ ስለ ስራ ማውራት አለብን። እሺ ምን ነው ሰኒ፣ ከኔ ጋር በመሆንሽ ደስ አላለሽ? ከኔ ጋር በመመደብሽ በጣም የተናደድሽ ነው የምትመስለው። በቃ ህይወት ከኔ ጋር ጸባላት መሰለኝ። በቃ በየቀኑ አንተ ጋር ወስዳ ትለጥፈኛለች። ግን ምን ይደረግ፣ ስራ አይደለ? ግዴታ ስለሆነ ሰራዋለሁ። ሰኒ ይኸውልሽ፣ ከኔ ጋር መስራት ይህን ያክል የሚያስጨንቅሽ እና የሚረብሽ ከሆነ ችግር የለውም። ቃልን ጠራትና ከዛ ልጅ ጋር እንድትመደቡ ማድረግ እችላለሁ። እኔ እኮ እያስገድድኩሽ አይደል? ከዛ ልጅ ጋር? ማን ነው ያ ልጅ? ቆይ ብሩክን አይደለማ? አዎ ብሩክን። ምን ነው ደበረሽ እንዴ? እሱ ማለት እኮ የአንቺ አሳሳቂ የአንቺ ሞግዚት አይደል እንዴ? ምን ነው ስሙን ስጠራው እንደዚህ ደበረሽ? ጆከር፣ እኔ ከአንተ ጋር ጭቅጭቅ የምጀምርበት ምንም ፍላጎትና ኃይል የለኝም። ስለዚህ በቃ መልካም ስራ ይሆንልህ። በድጋሚ በስራ እንገናኛለን። እኔ አንድም ቀን ተጨቃጭቄ አላውቅም። አንቺ ነሽ ሁልጊዜ ጭቅጭቅ የምትጀምሪው። ሰኒ ይሄ ነገርሽን ብታይ ጥሩ ነው። ቆይ ትቀናለህ እንዴ?
እኔ ከዚህ ቢሮ ሰው ጋር አላወራም እንዴ? አንተ እንደፈልግ ከቃል ጋር ትገለፍጣለህ፣ ትስቃለህ። እሱንም ላይ ነው የሚመስልህ ነው ወይስ አንተ ስታደርገው ልክ እኔ ሳደርገው ደግሞ ስህተት ነው? እንደዛ ነው ሀሳብሽ ሰኒ? ቆይ ይህ ሁሉ ንዴትና እልህ በቃል ምክንያት ነው? እንደዛ ነው ሀሳቤ ጆከር። አንተ እንደፈለግ ከፈለግከው ሰው ጋር ታወራለህ፣ እኔ ደግሞ በራሴ መንገድ ህይወቴን እቀጥላለሁ። ስለዚህ አሁን ራስን አረጋጋና ወደ ስራ ተመለስ። መስሎ ከተሰማሽ አንድ ላይ ትልቅ ፕሮጀክት መስራት እንዳለብን እንዳትዘነጋ። ስለዚህ መስማማት ነው የሚያዋጣው። እኔ እንደባለፈው አይነት ችግር ተፈጥሮ አለቃ ቃል መግረብ አልፈልግም። ሰኒ ቆይ ለምንድን ነው የማይገባሽ? ይሄ ሰው ላንቺ አይሆንሽም። ለምንድን ነው ልትሰሚ ፈቃደኛ ያልሆንሽው? ወይኔና ከማይሆን ሰው ጋር ገጥመሽ ህይወትሽ ሊበላሽ ነው ማለት ነው። እኔ እኮ ይቅርብን ታይ ብዬሽ ነበር። ስጋ ማርያን ጭራሽ አሁን ከየት አምጥቼ ነው የምጋብዛት? ምገዛላት ከየት አምጥቼ ነው? ወይኔ ጉብላ በቃ እንደዚህ ሆነ ትቀር። ለስንት ነገር የታሰብክ ሰውዬ። እዚህ ሰፈር ደግሞ ወዛደር የለም እንዴ? ወዛደር ምንድን ነው? ክብር ምናምን ነገር አለ። ብር ማግኘት ነው ያለብህ። የልጅ አባት ነህ። ምንም ሰራ ምንም ድንጋይን ፈልጠም ቢሆን ልጅ ማሳደግ አለብህ። እኔ ያለው ሙዬ፣ እኔ ያለው አልመስለው። ወዴት ነው? በዚህ ነው? ኦኬ፣ ወደዚህ። እሺ። ምን ብታረጊበት? አራ ወይ ካቃተክ ሌላ ሰው ልጥራ እንዴ? አረ ሙዬ አቅቶኝ አይደለም፣ ትንሽ ምግብ ነገር አልበላሁም እና ለዛ ነው። ግን አይርቅም አይደል? አይ በዚህ ጋር ነው፣ ቅርብ ነው። ና ቅርብ ነው። እሺ መቶ 50 ብር ተመስገን። ሺውን እንዳላንቀሳቀስኩ በ150 ብር መደሰት ልጅ ነኝ ብዬ አላሰብኩም። ቴንኪው ግን ጋድ የእውነት አሁን ምንድን ነው የሩብ 150 ብር ይችላል። ካልሆነ ደግሞ የተቀነጣጠቡን ገዝቼ ሾርባ ማጠጣት ነው። ኧረ እርግዝና እንዲህ ነው። አንተ ጠብቀኝ እኔ አባት አምላኬ ለምንድን ነው እኛ ላይ እንደዚህ የሆነው? የድሮ ጆከር አንተ እንደምትወደኝ እኮ አውቃለሁ። አንዳችን ለአንዳችን እንደምናስብ እኮ ግልጽ ነው። ቆይ ለምንድን ነው ታዲያ የምንራራቀው? ቆይ አንተን የረሳው ይመስላል? ሁሌም እኮ ፍቅራችንን እናስበዋለሁ። እኔም እኮ ሁልጊዜ አስበዋለሁ። የድሮ ፍቅራችንና ያሳለፍነው ትዝታ እንዴት በቀላሉ ከውስጣችን ይጠፋል። አንቺም አሁንም እንደምትወጂኝ እያወቅሁ እኔ ስለምን ለውስጥ እገባለሁኝ? ለምንድን ነው ሁለታችንን መሸነፍ የማንፈልገው? ይሄ ነገር ሊያበቃ ይገባል። እንዴ ምን ሆናችሁ ነው? ምን እየሰራችሁ ነው? ዛሬም በእስክሪብቶ ተጣልታችሁ አይደለም አይደለም? እኔ እኮ እንደዚህ እንዳትጣሉና እንዳትጨቃጨቁ ነው 2 እስክሪብቶ ያስቀመጥኩት። ግን እናንተ እስካሁን በአንድ እስክሪብቶ ትጣላላችሁ። ቃል ኧረ አልተጣላንም እንደምትወሉ ነው ወይስ ሁልጊዜ እንድንጣላ ነው የምትፈልጊው? ዝም ብለን እንደ ህፃን ልጅ ምንጣላ ነው እንዴ የሚመስልሽ? እንደ ህፃን አይደለም የተጣላችሁት። ግን ራሳችሁን እዚህ ጋር ቆማችሁ ብታዩ ኖሮ ምን ያህል ህፃን እንደሆናችሁ ይገባችሁ ነበር። ቃል ምንም አልተፈጠረም ማለችሽ እኮ። ሁልጊዜ ጭቅጭቅ ነው ስራችሁ። ለማንኛውም አሁን ተስማምታችሁ ስራችሁን በሰላም ስሩ። ቆይ አንቺ ስራ የለሽም እንዴ? ሂጂና አንቺም ከብሩክ ጋር ስሪ። ቆይ ግን ሲጀምር አንቺ አውቀሽ ነው አይደለ እኔን ከብሩክ ጋር ያልመደብሽኝ፣ ከዛ ራስሽን ከሱ ጋር ያደረግሽው? ሲጀምር እኮ ብሩኬ በጣም ፈኒና ተጫዋች ሰው ነው። ከሱ ጋር በመደብ ኖሮ ይሄኔ ስራው ይሳካ ነበር። አይ ጆከር፣ ብሩክ በላኝ። በቃ ሰኒ ላይ በሚገባ ስራውን ሰርቷል ማለት ነው። ምንድነው ብሩክ እኔ ላይ የሚሰራው? አልገባኝም። እስቲ ግልጽ አድርጊልኝ። አይ ምንም አይደለም ሰኒ፣
ቃል እኮ ዝም ብላ ማውራት ስለምትወድ ነው። ምንም አልተፈጠረም። ቃል በቃ ሂጂና ስራሽን ስሪ። እውነት ግን ሊያሸንፈኝ ነው መሰለኝ። ወይ ለሰኒ እውነቱን አውጥቼ ልንገራት እንዴ? ምን ትላለህ ጆከር? ምንድን ነው የምትነግሪኝ? ቆይ ምንድን ነው የተፈጠረ ያለው? ምንም አይደለም እኮ አልኩሽ ሰኒ። በቃ አንቺ ስለ ፕሮጀክቱና ስለ ስራው ብቻ አስቢ፣ ሌላ ነገር ውስጥ አትግቢ። ቃል ደግሞ ማይረባ ነገርሽን ማውራትሽን አቁሚ። በሉ በቃ ዛሬ በጣም ተስማምታችኋል። የማን አይዲያ በልጦ እንደሚገኝ እናያለን። ደህና ሁኑ። ብሩክና ቃል ማለት ምንድን ነው የተፈጠረ ያለው? እስኪ ንገሪኝ ጆከር። አላቅም። እኔ ስለ ስራውና ስለ ስራው ፕሮጀክት ብቻ ነው እያሰብኩ ያለሁት። እኔን አትጠይቂ፣ እኔ ስራ ሰው ነኝ። መቼም ብሩክ ከቃል ጋር ምንም እንደሌለው ባለሙሉ ተስፋ ነኝ። ቆይ አልገባኝም ሰኒ። እዚህ ብር የመጣሽው እኔ ልታናጅና ልታበሳጭ ነው እንዴ? ምንድነው የምታወሪው? ምንም ያናድድና የሚያበሳጭ ነገር አልተፈጠረም። ሰኒ ዙሪና ፊቴን እያየሻው እንዴ? ምን ሆናችኋል ጆከር? ምንድነው የሚያስጨዋችሁ? ምን አገባ አንተ? ምን ይመለከታል? የስራው አሰራር እየጮኩ እንድናገር ነው የሚያደርገኝ። ምን አገባ? በቃ ትቆጣኝ። ሰኒ ወተህ ምሳ እንብላ። እኔ የምልህ ብሩኬ፣ ከጆከር ጋር ጸብ አላችሁ እንዴ? ሁሌ በሰላም ስትወራ አይቻችሁ አላውቅም። ኧረ ይሄ የምጸባ መጣሽ። ጆከር እኮ በጣም መልካም ሰው ነው፣ ግን አሁን ላይ በጣም ተነጫነጭ ብሎኛል። ከረፍት ከተመለስኩ በኋላ ልክ አይደለም። ቃል ራሱ በጣም ተናዳጅ ሆኗል እያለች ነበረ። ግን ከአንቺ ጋር ሰላም ናችሁ አይደል? አይ እንዴ ዝም ብዬ ነው። ቃልና ጆከር ይቀራረባሉ፣ ከአንተ ጋር ግን ብዙም አይደላችሁም ብዬ ነው። ቃል እኮ ምስኪን ናት። ሁሉም እንዳረጓት ነው የምትሆነው። በቃ እኔ በጣም ነው የምታሳዝነኝ። ያም ይሄ የሚጮህባታል አለ አይደለ? በጣም ምስኪን ሆነች ልጅ ናት። ከአንቺ ጋር ሰላም ናችሁ አይደል? እንዴ እኔማ አንተን የመሰለ መልካም የስራ አጋር አግኝቼ ሁሉንም ነገር ትቼዋለሁ። እውነት ብሩኬ፣ አንተ እኮ በጣም መልካም ሰው ነህ። አዎ አይደል? ልክ ነሽ። ደግሞ እኮ አብረን ተመድበን ቢሆን ኖሮ ቆንጆ ስራ እንሰራ ነበረ። ግን ምን ያደርጋል ያለቃ ውሳኔ ነው። እኔ ራሱ በጣም የተናደርኩት፣ ግን አታስቢ፣ እርዳታዬን አላቆምም። በፈለግሽ ሰዓትና በፈለግሽ ጊዜ አብረን መስራት እንችላለን። ቆይ መቼ አይተሽ ነው ደግሞ? ቆይ ምን እያደረግሽ ነው ሰኒ? እንደዚህ መሆኑ ታስብለታለሽ? ዝም በይ እና እሱ ሲጎዳ ዝም እንድላ። ቆይ እሺ ምሳውስ ታዟል እኮ። ማፊ እንደዚህ ማድረግ አልነበረብሽም። ልክ አይደለም የሰራሽው። እባክሽ ዝም በይ። ሰው እንዳለው እንድታቅ ብዬ ነው እንደዚህ ያደረግኩት እኮ። ቢሆንም አሁን ጆከር እንደዚህ እንዳደረግኩ ቢያውቅ ምን እንደሚፈጠር ታውቂያለሽ? ይሄዳል። እኔ ወንድሜ ድጋሚ ማጣት አልፈልግም። ምንም አይፈጠርም። ደግሞ እኛ ካልነገርነው በስተቀር ሊያውቅ አይችልም። ማፊ እኔ ፈርቻለሁ። ወንድሜ ከዚህ በኋላ እንዲያዝንብኝ አልፈልግም። አትፍሪ። እንዴትም ሊያውቅ አይችልም። የትም ጥሎሽ አይሄድም። ቆይ ለእህቷ ብትነግራትስ? ከዛ እህቷ ለጆከር ብትነግረውስ? ጆከር ቢሰማ ይቅር አይለኝም። አንቺ እኮ ምንም አላጠፋሽም። እኔ ነኝ ያናገርኳት አይደለም? ሲቀጥል ደግሞ እኛ ለሱ ብለን ነው ልንጎዳው አይደለም። ምንድን ነው ጆከር በሱ ጉዳይ ሰው ሲገባበት አይወድም። የራሱን ጉዳይ ራሱ መጨረስ ነው የሚወደው። ይገባኛል እኮ ግን ደግሞ እሷን በማያገባት ገብታ ነው የምታጨበጭበው። ይኸውልሽ ከዚህ በኋላ ጆከርን ስትነካው ዝም እንደማንላት ማወቅ አለባት። እንዴ እሷ ለቷ ስትቆረቆር እኮ እኛም ለጆከር እንዳለንለት ማወቅ አለባት። ምንድን ነው? አዎ በወንድሜ ድርድር አላውቅም፣ ግን ጆከር አሁንም ሰኒን ይወዳታል። እኔ ደግሞ በመሀል ጣልቃ ገብቼ እሱ ልጎዳው አልፈልግም። እንዴ እኔ እኮ አሁንም ሰኒን አልተናገርኳትም፣ እህቷን የተናገርኳት። እሷ ደግሞ ይኸውልሽ ከዚህ በኋላ ጆከርን ስትናገረው ዝም እንደማንላት ስለምታውቅ ምንም አታደርግም። ራኬ በእህቷ ቀልድ አታውቅም። ልክ እንደ ህፃን ነው የምታያት። ደግሞ በእሷ ጉዳይ የሆነ ነገር ማድረጉ አይቀርም። ጆከርን ምን አባቷ እንዳታመጣም ያኔ ነኝ ማሳያት። ምንም አታደርገው። አይ በዚህ ልክ እንኳን ባትዳፈሪያ ጥሩ ነው። ዝም አትልሽም። ቆይና ጆከርን አንድ ነገር ብታደርገው ዝም እንላለን ነው የምትይው? እንደዛ ሳይሆን እኔ ጆከር እንዲያዝንና እንዲናደድብኝ አልፈልግም። አንድ ነገር ብናደርግ ደግሞ ጆከር ያዝንብኛል። እሺ ወይ ካልሆነ ለምን ሰኒና ጆከር ሁለታችንን እናስታርቃቸው? እሱ በፍጹም አይሆንም። ጆከር አይፈልግም። እንኳን እንደዛ አድርገን እንዲሁም ጨንቆኛል። በቃ እሺ አንቺ ተረጋጊ። እሺ ይኸውልሽ ጆከር ቢናደድ እንኳን እኔ ላደረኩት እነግረዋለሁ። በቃ እሺ
ምን ሆነብኝ ነው? አሁን ከቢሮ በሰላም አይደል እንደወጣኸው? ምንም አይደለም ቃል፣ በቃ የሆነ ትንሽ ነገር ተደፍቶብኝ ነው። አትደንግጭ፣ ምንም አልሆንኩም፣ ተረጋጊ። እንዴት ምንም አልሆንኩም ትላለህ? እንደዚህ ተቃጥሎና ቀልቶ ቆዳ እኮ ሊላጥ ደርሷል። ቃል ደህና ነኝ እኮ አልኩሽ። በቃ ዝም ብለሽ መጨነቅሽን አቁሚ። በቃ እኮ ባትፍጠሪ እንዴ፣ እኔ ደህና ነኝ። አልፈልግም ሰኒ፣ ምንም አልሆንኩም። ያው ቃል በደንብ እያየችኝ ቃል እየጅ በጣም እያቃጠለኝ ነው። ስለዚህ ፍሬ ምንም ነገር ሳይቀባ እንደዚህ አታድርገው ሰኒ። አልፈልግም አልኩሽ እኮ በቃ ተይኝ። ያሽውን ይዘሽ ጆከር፣ እንደዚህ ተቃጥላ አሁን እኮ የምታኮርፍበትና የምትከራከበት ጊዜ አይደለም። አሁን እጅ ልቀባ። እኔ ከአንቺ ምንም አልፈልግም ሰኒ። አንቺ ሂጂና ከዛ ከሰውዬሽ ጋር ቡናሽን ሻይሽን ብትጠጪ ይሻልሻል። እኔ ግን ቃልዬ ትረዳኛለች። ይኸውልሽ ምንም እርዳታ እንድታደርግልኝ አልፈልግም። ቃልዬ እባክሽን ባዝሊን ተቀበያትና ቀቢልኝ። እጇ እንዲነካኝም አልፈልግም። በቃ ሰኒ አትጨነቂ፣ እኔ እቀባዋለሁ። ጆከር አንተ ተረጋጋ። ሳሳምን ንገረኝ እሺ? ቆይ እንዴ ያቃጠለ ቦታ እኮ ሙሉ በሙሉ አልተዳረሰም። ቆይ እቀባለሁ። በቃ ከውስጤ እሳት በላይ ለምን በቃኝ አልኩሽ እኮ አትሰሚኝም እንዴ? ሳንቹ ነው ያየሽው? ትላንት ያስተዋወቅኩሽ እሱ ካለ በቃ ዝም ብለሽ ተስቄ መዋል ነው። ፍቅርዬ፣ የኔ አመለ ወርቅ፣ የኔ እናት እንዴት ነሽ? ደህና ነሽ? አይ እንዴት ነሽ እናቴ? ምዕራፍ ነች በጣም ቆንጆ ነች። አንቺ አቤት እኮ ትናንትና እኮ በደንብ አላወራንም። በእናትሽ ስንት ነገር እኮ እንዳመለጠሽ። አይ ሳንቹ ወሬ አልቀበህም ደግሞ ምን ተፈጠረ? ምን እኮ ቆንጆ ሴት እኮ አሳይተሽኝ እኮ ቀልቤን እኮ እንዳላስጠፋሽው በእናትሽ። አይ ምን ጎቤው እኮ ወለደልሽ እኮ ጎቤ ወለደ። ያው አሁን እኮ ዳይፐር ግዛ ተብዬ እኮ ወደዛ ወደዚህ ስል እኮ ነው ያገኘሽኝ እኮ። እኔ ብቻ ነኝ ባዶዬን የቀረሁት። ምን እናንተ የምራችሁን ነው እንዴ? ቆይ መቼ? ለካ ለመውለድ 9 ወር ያስፈልጋል። አረገዘ እኮ ማን ነው ሚስቱ አረገዛች እኮ ለማለት ፈልጌ ነው። እንዴ ቆይ ለምንድን ነው ስታወራ የምትፈጥነው? አንተ እስኪ አሁን እንኳን ተረጋጋ። እንግዳ ፊት እኮ ነው። ስትስቂ በጣም ነው የምታምሪው። ለዛውም ቆንጆ እንግዳ። ደግሞ አትጥፋ ቤት ምናምን እንጂ። እኔ የምልሽ እሷን እስከ አንቺ ጋር እናገኛታለን? በቃ ከሷ ላይ አይነህን ንቀል። አይገርምሽም? ከዚህ በኋላ ከቤትሽ በፍጹም አልጠፋም። እውነት ሳንቹ ይሙት። ጎቤውን ሰላም በልልኝ ደግሞ እሺ? በቃ አንቺም ቾክላታን ሰላም በይልኝ። ባይ። እንትን ለጎቤው ዳይፐርስ ቸኩል እኮ ስልክ አልተለዋወጥንም። ስልክሽን እንትን ብለው ግን ችግር ከማስቆማችሁ ችግር የለውም። አንቺ ከፍቅር መቀበል ትችላለሽ። 0928 ትክክለኛ መስጫት እሺ፣ የሚሰራው እኔ የምልሽ ልጅ ሁሌ እንደዚህ አዎ ነገርሽ በጣም ነው ደስ የሚለው። እንደዚህ አይነት ሰው ህይወትን ያቀላል። በቃ ሰኒ አሁን ድረስ እኮ ራስሽን እያወቅሽ ነው። ምን እያደረግሽ ነው? እኔ ነኝ ብሩክ ያቃጠልኩት፣ አንተ አልገባህም እንጂ። እሱ እዛ ካፌ ውስጥ መጥቶ ራሱ አይደል እንደ ማኬቱን የደፋው። ለምንድን ነው አንቺ ራስሽ የምታጨናንቂው? እኔ እኮ ሊገባኝ አልቻለም። ብሩክ አንተ አልገባህም እንጂ እኔ ነኝ ጥፋተኛዋ። እኔ ነኝ የማይረባ ነገር እያደረግኩ ሁሉ ውስጥ የከተትኩት። እንደዚህ እጁ እንዲቃጠል ያደረግኩት እኔ ነኝ። ሰኒ አንቺ ምንም ያደረግሽው ነገር የለም። እኛ እዛ ካፌ ውስጥ እያየን ነበር። አንቺ እኮ አይደለም እኮ ማኬቱን የደፋሽው። አንተ እኮ ስላልገባህ ነው ብሩክ። በመካከላችን ያለው ነገር ምንም አልገባህም። ይኸውልሽ ሰኒ በእናትሽ እንደዚህ ነው አትሁኝ። በሌላ ሰው ለፋዘር ምንድን ነው ራስሽን ትወቅሽ? ሰኒ አየዋል ግንባር እኮ መሳም ያረጋጋል። ጆከር እንደምታስበው አይደለም። ልትከተኝ እንዳትሞክሪ እሺ? ሰኒ እንዴ ቤሽ ምን ችግር አለው? ምንድን ነው የምታስረጅኝ ሰኒ? ምንድን ነው የምታስረጅኝ? ምን እንድሰማሽና እንዴት ነው የምትፈልጊው? ሁሉንም ነገር እኮ በግልጽ በዓይኔ ነው ያየሁት አይደል እንዴ? ቆይ ጆከር መጀመሪያ ስማኝ። እኔ ብሩክ እንደዛ ያደርጋል ብዬ አልጠበቅኩም ነበር። አላወቅኩም ነበር? አልሰማሁም ነበር? ቆይ ሰው እንድገል ነው እንደ ፍላጎትሽ? ምንድን ነው አላማሽ? አይ ጆከር፣ እኔ ምንም እንድትሆን አልፈልግም። እንግዲያውስ በቃ ስሚኝ፣ በቃ አትከተይኝ። አሁን እንዴ በዚህ ሁኔታ እንድትሄድ አልፈቅድልህም።
አያገባኝም። አሁን ግቢና እሱ ያጫውትሽ፣ ያስቅሽ። እኔን ግን ለቀቅ አድርግኝ እሺ? አልገባህም እኮ ጆከር። ቆይ ምን እንደተፈጠረ ልንገርህ። ቃሌን ስሚ፣ ከዚህ በኋላ ደግሜ አልነግርሽም። እኔ አንቺን ከተከተልኩሽ ከዚህ በኋላ ወንድ ብለሽ አትጥሪኝ እሺ? ጆከር ተው እንጂ ስለተናደድክ የሚጸጽትን ነገር አትናገር። አይጸጽተኝም። ከዚህ በኋላ አላቅሽም፣ አታውቅኝም። ሰማሽኝ አይደል? ጆከር አታረገው። እሱን ከነገ ጀምሮ አሳይሻለሁ። ጆከር! አንተ ጆከር! ጆከር!